ሲቲ ከዌስትሃም ጋር ነጥብ ስለጣለ ማለት ትንሽ ሲቲ ላይ ጋርዲዮላ ላይ ጥርጣሬ ያደረባችሁ ማለት ነው። ማለት እንዴት ነው ጋርዲዮላ እኮ ላለፉት ዓመታት ያደረገውን ነገር ታውቃላችሁ። ጠንክሮ ከሰራ ማለት ነው። የምሬ ነው የምላችሁ። አሁንም ቢሆን ሁለተኛ መጨረስ ይችላል። አረ ወይ ይሁን 19 ቡድን ብትጨመቅ ማለት ነው ከኛ ከአርሰናል ደጋፊዎች በላይ አትቋጠርም። ጋርዲዮላ እናወራርዳለን ሂሳባችንን። 2 ዓመት የነጠቅሽኝን ዋንጫ ማለት ነው ልሽ ቆዳሽን ገፍፌ ግሬስሽን ሞገስሽን አሳጥቼ ነው የምሸኝሽ ዘንድሮ። ቀጣይ ሳምንት ማለት ነው እጀምራለሁ በይፋ ማለት ነው። አሁን ኦሬዲ ያልተረጋገጠ በልተኗል፣ ግን ያልተረጋገጠ የዋንጫ ፍክክር ውስጥ ነን። ቀጣይ ሳምንት ግን ማለት ነው ለመጀመሪያው ዓመት ለአንደኛው ዓመት በካራባው ካፕ ነው ምቀጣ፣ በካራባው ካፕ ማለት ነው። ዋናውን ግን የሁለተኛው ዓመት የማይገባህን ዋንጫ የወሰድካትን ሲዝን ማለት ነው እንዲህ ነው አምወስድብህ። እንደዚህ ማለት ነው እንደዚህ እንዲከብድህ አርጌ ነው የምወስድብህ። እንዲከብድህ አርቴታ ጎን የነበረው ሰውዬ እንደዚህ ከኔ በልጦ ተገኘ እንዴ ብለህ እስክትጨነቅ ድረስ ነው እምነግስብህ። ጋርዲዮላ አሁን ጭንቀት ሊሆን የሚገባው ማለት ነው የሲቲ ደጋፊዎችና ጋርዲዮላ ጭንቀታችሁ ሊሆን የሚገባው ማንቸስተር ዩናይትድ ይደርስብናል ወይስ አይደርስብንም ነው። ገብቷችኋል? አረ ከኛ ጋር ያላችሁ ፋይል ተዘግቷል፣ አለቀ። ሜዳ ላይ መጥቼ ሁላ ልጥፍ ይችላል። ሜዳ ላይ መጥቼ ማለት ነው ካሞን ዩ ጋናርስ ኦን ቶፕ ኦፍ ዘ ቴብል ይወለ በ9 ነጥብ አድርገናል። ቀሪ ጨዋታን አሸንፍ ከፈለክ አይመለከተንም። ጤና ይስጥልኝ። ይህ የአርሰናል ደጋፊ የሆነው ሙአዝ ጀማል ድምጽ ነው። ክለቡ በ7 ነጥብ በአንደኝነት ደረጃ እየመራለት ስለሚገኝ በጣም ደስተኛ ነው። በጣም ደስ ብሎታል። ለሊት 7 ሰዓት ላይ ድምፁ ተዘግቶ እየቀወጠው ይገኛል። ሁሉም የአርሰናል ደጋፊ ይህን ቪዲዮ ላይክ አድርጎ ይጀምር። ዛሬ ምንም አይነት ትንታኔ የለም፣ ምንም አይነት ኮምፕሌን የለም፣ ኮመንት የለም፣ ምንም የለም። ደስታ ብቻ ነው፣ ፌሽታ ብቻ ነው። ቢስሚላ ዌስትሃሞች ትችላላችሁ፣ ዌስትሃሞች ትችላላችሁ። በቃ ሁላችሁም ኮፒ ሊንክ አድርጉ ምናምን። ወይ ሲቲ ግባ እናውጣው። ስለሚቻል እኮ ነው ጀማው፣ ስለሚቻል ነው። እንችላለን ጀማው፣ እንችላለን። ማን አረ ምን አይነት ቋጣሪ ህዝቦች ነን! ምን አይነት ቋጣሪ ነን ዘንድሮ! yes ማን 2 ፍሬ ያያችሁ ሰዎች ካላችሁ ጠቁሙኝ። የት እንዳሉ ፍሬዎች አላውቅም። በዋናው ነበር ቋጥሬ ነበር። ማን ሲቲ ናቸው ያወጣ ነው። 9 ነጥብ ልዩነት ጀማ። አንተ ከፊጫውታለ ሲቲ ምን አገባን? እሱም ላይ ሽባ እናረጋለን፣ ሽባ ሽምድምድ እናረጋለን። እንዴት አባታችን ነው ምንችለው? ካማን ጋናርስ ካማን ኮፒሊንግ ሸራክ ምድረ ቋጣሪ አተኛም ወይ አለ ወይ? እደጋግመሃለሁ ይሄን ቪዲዮ ነገ በቃ ይችላል። በቃ ማን አንተ ጀማ ምንድን ነው አብዱ ምን ነው የት ነው ያለነው? ቢስሚላ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ፣ ህልክ አስጨራሽ ነበር። ሲቲና ዌስትሃም ተጫውተው አርሰናል አሸነፈ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፔፕ ጋርዲዮላ ትናንትና ይሄን ጨዋታ ነጥብ ከጣን የዋንጫው ነገር ሙሉ ለሙሉ ለአርሰናል ይሆናል ብሎ ነበር። እንዳለው ሆነ። በተካታይ ነጥብ ጣለ። ጋፑ ወደ 9 ከፍ አለ። አርሰናል ዛሬ 2 ድል ነው ማድረግ የቻለው። ፔፕ ጋርዲዮላ ጥር ላይ ልጆች አስዘዋወረ፣ ግን አሁንም ጠንካራ ቡድን መስራት አልቻለም። እጅግ በጣም ፈታኝ ጨዋታ ነበር ዛሬ። ዌስትሃም ገግሞበት ነበር። ወዳውኑ ሲቲ ያስቆጠረ፣ ወዳውኑ ዌስትሃም አስቆጠረ። ግን ፔፕ ጋርዲዮላ በጣም ነበር የተበሸቀው። እውነት ነው የምላችሁ። እኔም ደግሞ ሲቲ እንደዚህ ሲሆን ማየት በጣም ነበር የምፈልገው። በጣም ነው ደስ ያለኝ። ዌስትሃም እንግዲህ ከፍ ብሏል። ለቶተንሃም የዛሬው የዌስትሃም 1 ነጥብ ስጋት ይሆናል ብዬ አስባለሁ። ሚኮ ይጨነቅበት። ግን ዛሬ የአርሰናል ደጋፊዎች 2 ጣፋጭ ድል ነው ማስመዝገብ የቻሉት። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ
ፔፕ ጋርዲዮላና ማንቸስተር ሲቲ በተደጋጋሚ ነጥብ በመጣል ከዋንጫ ፉክክሩ ወደ ኋላ እየሸሹ የዘንድሮን የፕሪሚየር ሊግ ዋንጫ መድፈኞቹ አርሰናሎች እንዲያነሱ ከፍተኛ እድል እየሰጧቸው ይገኛሉ። በፕሪሚየር ሊጉም ከሜዳቸው ውጪ ተጉዘው ወራጅ ቀጠና ላይ የሚገኘው የኖርዝ ስፒሪቶ ሳንቶን ዌስትሃምን የገጠሙት ማንቸስተር ሲቲዎች 1-1 በመለየት ነጥብ ተጋርቶ ለመውጣት ተገደዋል። በዚህም ከመድፈኞቹ አርሰናሎች ጋር ያላቸውን የነጥብ ልዩነት ወደ 7 ማጥበብ የሚችሉበትን እድል ሳይጠቀሙበት በመቅረት 61 ነጥቦችን በመያዝ ከአርሰናል በ9 ነጥብ ርቀው ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ቀሪ ጨዋታ ያለውም ቀሪ ጨዋታውን ማሸነፍ ቢችል ራሱ ከአርሰናል ጋር የነጥብ ልዩነቱ 6 ነው የሚሆነው የሁለት ጨዋታዎች የነጥብ ልዩነት ማለት ነው። ስለዚህ ከዚህ በኋላ በቀሩት የ7 የፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ አርሰናል ላይ ደርሶ ዋንጫውን ይወስዷል ብሎ ለመናገር በጣም አስቸጋሪ ይመስለኛል። ፔፕ ጋርዲዮላ እንደተናገረውም ነጥብ የምንጥል ከሆነ ከዋንጫ ፉክክሩ ወጥተናል ሲል ተናግሮ ነበረ። አዎ እየተመለከተ እንደምንገኘው ከሆነ ደግሞ ማንቸስተር ሲቲ እውነትም ከዋንጫ ፉክክሩ ነጥብ ጥሎ እየወጣ እንደሚገኝ ነው የታዘብነው። በዚህ ጨዋታ ላይ የቀድሞ የመድፈኞቹ ተከላካይ የነበረው ማቭሮፖሎስ ጎል በማስቆጠር ውለታን ለመድፈኞቹ አርሰናሎች ብሎላቸዋል። በዚህ ጨዋታ ላይ ሲቲዎች ነበር ቀዳሚ መሆን የቻሉት 31ኛው ደቂቃ ላይ በበርናንዶ ሲልቫ ጎል አማካኝነት የሚገርም ቺፕ ነበረ ከሚደንቅ አንግል ማስቆጠር ችሎ የነበረው። ታዲያ በ4 ደቂቃዎች ልዩነትም ማቭሮፖሎስ ከማዕዘን ምት የመጣ ኳስ በግንባሩ በማስቆጠር ዌስትሃምን አቻ በማድረግ በዛ ውጤቱን አስጠብቀው 1-1 መለየት ችለዋል ማለት ነው። ዌስትሃሞች በመከላከሉ በጣም ሶሊድ ነበሩ። ማንቸስተር ሲቲዎች ሁለቱም አፎች ላይ የተሻለ ቡድን ነበሩ። የግብ ዕድሎችን በተለይ ሰከንድ አፍ ላይ በተደጋጋሚ መፍጠር ቢችሉም እነዛን የግብ ዕድሎች ግን ወደ ጎልነት መቀየር ሳይችሉ ነጥብ ተጋርቶ ለመውጣት ተገደዋል ማለት ነው። እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አታምጣው ስለው አምጥቶ ቆለለው አለ ፈላው ለአንተ የቋጠርኩበት ፍሬ ድንጋይ ሆኖ መጥቶ ይፈንክት እንቅዘና ቲምነህ አንተ ቲምነህ አንተ ይቋጠራል። ቢቸግር ኤፍሲ ቢቸግር ሰው ባጣ መቋጠርለት ሰው ባጣ የሚጨብጠው ምዳት ሰው ባጣ እኮ ነው ለአንተ ይቋጣ። አንተ እኮ አንተን ብሎ ጎረቤት አላታም አታቀኝ እዛው በጸበልህ ጠንባ አንሳ የት እንተዋወቅና እናሳዝነን ቁርጡን ንገሪኝ እባክሽ አደራ እኔም የራሴን ህይወቴ ልምራ አለ ፈላው። ቀልድ ነው እንዲያስከው እኔ እኮ ሌል በጣም እኮ እኔ እኮ ቆያለው በላይ እኮ አሁን አንተ እኮ ነው ያስቸገርከኝ እኮ። ቀልድ ነው ያስከው ለምን አትነግረኝም? ማይሆን ከሆነ እንተው በቃ። አንተ ስራ እኮ ነው ያዝነው እኮ እዚህ ስራ ፈትቼ ወያና ላይ ሁሉ እኮ አትሳካልኝ። አንተ ምን አባህ እየሰራህ ነው? እሺ ኧረ በፈጠረ ምን አይነት ጉድ ውስጥ ነው የገባሁት ዘንድሮ በአላህ ስም። ምትለቀጥ እኮ ለጥልጥ ጀማ ወጥሩ እየሰራ ነው እየታየኝ ነው። አንዳቻ ጀቦ ፈርስታፍ አንዳቻ ጀቦ አሁን የመጣሁት ምንም አይነት የማክሸፍ ዘመቻ እንዳይካሄድብን ዛሬ ቋጠሯችን በአግባቡ ሰርቷል። ፈርስታፍ ማለት ነው እንደምታዩት አንዳቻ ነው የተጠናቀቀው። ጀሞ የኛን ስራ ጨርሰናል። አሁን ወጥሩ ይሄ ቡድን አቻ አይደለም መውጣት ያለበት መሸነፍ ነው ያለበት። ሲቲ መለጠፍ ነው ያለበት። ሲቲ ጀባው ወጥሩ ንክንክ የለም። ፍሬ ያላችሁ በፍሬያችሁ ፍሬ ዛሬ በኤቨርተን ጨዋታ የጨረሳችሁ ደግሞ በዋናው ወጥሩ በቃ እንዳደቁ። እሺ አደራችሁ። እሺ ፈላው የመጀመሪያው 45 አንዳቻ ተጠናቋል። ምንድነው ቀልድ ነው ያዝከው? የኛ ጮጋራ መቀለጃ ነው እንዴ? የወያላው መቀለጃ ሆኖ እኮ አንተ ፎቃቃ እንዴ? አንተም ብለን መሰለኝ እኛ ጮጋራችን እየተቃጠለ ያለ። ያኮ ትፍ ጮጋራ የለንም እንዴ? የምታደርገውን አድርግ ወይ በጊዜ ንገረን። በቃ ተስፋ እንቁረጥ ወይ ዛሬ በቃ ተሸነፍና በቃ ተስፋ እንቁረጥ። አይናችን እያየው እኮ ሄደው እኮ በ10 ነጥብ ልዩነት አድርጎታል ወያላው። አላየህም ነው? ኧረ ቢስሚላህ። ኧረ እባክህን ሲቲዝን፣ ኧረ እባክህን ድረስልን። የጎረቤት አለ አሁን አፋቸው ሞልተው ነገ ይመጡና ሪሞንታዳ ኢትስ ናት ኦቨር ይሄን ትበላለህ። ይሄ ሺት የሆነውን ዌስትሃም ማሸነፍ ያቃታቸው ፈርስት ሃፍ መግደል እየቻሉ እንደዚህ ነገሩ መፈት አርሰናል እንደሚበላው እናውቃለን። ፕሪሚየር ሊግ ግን ቢያንስ ትንሽ ገፋ ብናደርገው ይሻል ነበረ። ፕሪሚየር ሊጉን እያረጋገጠ ከሚሄድ ማለት ነው 9 ነጥብ እስከሚሆን ድረስ ጋብ ሺቱ ይሄ ምንም ነገር አንጠብቅም። በማድሪድ ምንም ነገር እንዳቃጠላችሁ ወይኔ ቅዱስ ገብርኤል አንድ በቃ እግዚአብሔር ስለ በቃ ሜንታሊቲያቸው ሙትት
ተብሏል የተጫዋቾቹ በቃ እኔ ምን የማግባት እኔ የሚጠቀመው ፎርሜሽን አይገባኝ። ቸርኪ ለምንድን የመጣው 10 ቁጥር ነው፣ ወርልድ ክላስ ተጫዋች ነው። ለምንድን ነው ቤንች የሚሆነው? ሁሌ ጥያቄ የሚሆንብኝ ነገር እዚህ ቲም ላይ ሴሜኖ መጥፎ ነው፣ ቀይረቅ ቶሎ ማስወጣት፣ በቃ ቶሎ ማስወጣት። ማን አስወጣ? በርናንዶ ሲልቫን። አሬን ብሉ እግዚአብሔርን። የሲቲ ሲዝን ዛሬ አለቀ። ሲቲ ማለት ነው ሲዝኑን ዛሬ ጨረሰ ማለት። ዌስት ሃም ምን አይነት the great wall of china ነው ማይኔ መሰለኝ ማን ማፍሮፓኖስ ከአርሰናል ሲለቅማል ለዛሬዋ ቀን ነው፣ ለዛሬ ታስቦ ነው ሲቲ ናቻ እንዲያስወጣቸው። ማን ምን አይነት ጌም ነው? ምን አይነት ማን ኦፍ ዘ ማች እግዚአብሔርን። አንተ በረኛው ቶዲቦ ምን አይነት ጨዋታ ነው የምትጫወቱት? ማን የሲቲ ሲዝን አለቀ። ከዚህ በኋላ ማለት ነው ምን ለምንም ዋንጫ አትጫወቱም። ገብቷችኋል? ካራቦ ካፕ ላይ በጥፊ እንላችኋለን። ኦልሬዲ ፕሪሚየር ሊጉ ሰጣችሁናል። ማድሪድ ደግሞ መጥቶ ይጸዳዳባችኋል። ማን ዌስት ሃም ዛሬ ምን አይነት አቋም ነው? በስመ አብ ማን ዋን ቢሳካ ማለት እንኳን ከዩናይትድ ይወጣ። ገብቷላ? ዌስት ሃም ነው የምታስፈልገው ለዛሬው ጨዋታ። በቃ ታውቆኛለን። ይሄ አትንዴ ነው የሚችሉት። በርናንዶ ሲልቫ ያንን ጎል አግብቶ አስቤው ነው ምናምን ይላል። አንተ ምን አይነት ሰው ነው? እኔ ሲጀመር እንዲሁ አይመቸኝም። ሲቲ ግን ጭራሽ አትችሉም። ሲቲዎች አትችሉም ከዚህ በኋላ ገብቷችኋል። አርሰናልና ተኛ ህፃኑላ ተኛ። የአርሰናል ደጋፊ ዛሬ ማን ሲቲ ነጥብ መጣሉ ማን ለፕሪሚየር ሊግ ግዝግሳችን ብቻ ሳይሆን ለሌሎቹም ግዝግሳችን ለሌሎቹም ዋንጫዎች ግዝግሳችን ምን ያህል እንደሚጠቅመን ላስረዳ ማለት ሲጀመር እኛ አንድ ጊዜ እስክንጥል ድረስ እናንተ 2 ጊዜ ትጥላላችሁ ብዬ ነበር እኮ ገባህ አይደለ? አሁን ደግሞ ምን እንደሚያስፈልገን ልንገርህ። ዋንጫውን ኦልሬዲ እንደምንበላ ያውቁታል። የፔፕ አጫወት ሲቀየር ታየዋለህ። ካሁን በኋላ ፕሪሚየር ሊግ ላይ አጫወቱ ሲቀየር ታየዋለህ። ፎከሱን ዞር ሲያደርገው ታያለህ። ለነገሩ ቻምፒየንስ ሊግ ላይ ፎከስ ማድረግ አይችልም እውነት እናውራ ከተባለ ማለት ግን ተጫዋቾቹ በጣም በኃይለኛው ነው ሜንታሊ የሚጎዱት በዛሬ ሽንፈት ማለት አቻ መውጣት ሽንፈት በለው 2 ጌም በተከታታይ 4 ነጥብ ጣሉ። ተረዳኝ አይደል? ካሁን በኋላ ፋይት የማድረግ ፍላጎታቸው ራሱ ይሞታል። እሁድ ላይ ታዩታላችሁ። ለሆነ ያህል ደቂቃ ይፋለሙናል። እኛ ግን ማለት ይሄ ዋንጫ የኔ ነው እበልጣለሁ ላሳይህ ነው አይነት አመጣጥ ስንመጣባቸው እጅ ለመስጠት አይፈሩ። ለምን እንደምንበልጣቸው ስላመኑ ማለት የ31 ሳምንት ምስክርነት እንደምንበልጣቸው ስለሚያውቁ ተጫዋቾቹ ነው ማወራው ገባ አይደል? ዘንድሮ ላሽ እንደሆነ ስለሚያውቁ ይሞክራሉ። ሲያቀታቸው ብዙ ፋይት አያደርጉም፣ ይተኛሉ። እመነኝ ነው ብለን ይተኛሉ። ከዛ በኋላ እኛ ዋንጫውን አረጋግጠን ኒውካስትል ምናምን የሚሉትን ጨዋታ ሮቴት እያደረግን የመጫወት እድልን ሰጡማ። አራት ጨዋታ ምናምን 3 ጨዋታ እየቀረ እናነሳዋለን። ደግመሽ ዝም ብለሽ ምጥይ ከሆነ ደግሞ ዝም ብለሽ መጣል ምትቀጥይ ከሆነ አርሰናል በታሪኩ ብቸኛ ክለብ ነው ኦልድ ትራፎርድ ላይ ዋንጫውን ያነሳ፣ አንፊልድ ላይ ዋንጫውን ያነሳ፣ ስታንፎርድ ብሪጅ ላይ ዋንጫውን ያነሳ፣ ዋይት ሃርት ሌን ላይ ዋንጫውን ያነሳ ትዋይስ። የቀረሹ አንቺ ብቻ ነሽ። ሀያል ስለነበርሽ አይደል የዲቪዚዮን ክለብ ስለነበርሽ ሀያል በሆንሽ 20 ዓመት ሳይሞላሽ አንቺ ሜዳ ላይ ዋንጫ አነሳለሁ ማለት እኔ ብቻ ነኝ እንደዚህ ነገር ማድረገው መድፈኛው ስለሆንኩ ማለት ተራው የኔ ነው። ጥጋዝ እሻቸው ተናል። እኔ ቡድኔ ላይ ማሟረት ስለማልወድ ነው እንጂ ይሄኛውን የዌስትሃም ጨዋታ ስለማውቀው ነው አርሰናል ላይ ዛሬ እንደ ዛሬ ቋጥሬ የማላውቀው ማለት ነው። እዛ እንደዛ አይነት ቪክትሪ ያደርጋል አርሰናል እና ደግሞ እንዲህ ድብድብ አድርገን አንድ ኳስ ተሞክሮብን አንድ ኳስ ገብቶብን እንወጣለን። ይሄ እኮ ፌር አይደለም። ዋንጫው ፈልጓቸዋል። በቃ ይሄ እኮ ታዲያ ግልጽ ነው። አርሰናል ይሄንን ሲዝን ቢበላው the worst team to ever win it ይሄ እኮ ፋክት ነው። በጣም የቀሸመው ቲም to ever win it of course እንዴ ቪላ እንደዛ ባይንሸራተት ይይዛችሁ ነበር። ስንቴ ነው እኛ ራሱ ጥለን ጌም እየቀረን ካሸነፍን እስካሁን በ6 ነጥብ ይሆናል። ጌም እየቀረን ካሸነፍን በ6 ነጥብ ያ ማለት ይሄ ሁላ ከኖቲንጋም ይሄ ሁላ 2026 ገብቶ ስንትና ስንት ጊዜ በኋላ አንድ ቪክትሪ ምናምን ብቻ የነበረን ቡድን ይሄ ሁላ ልትርቀን ያልቻልክ ታዲያ ይሄንን እንድታሽ ብትበላ the worst team to win it አትባሉ ትባላለህ እንዴ? ነህ እመን። ይኸውላችሁ አንድ እውነት አለ። ኢታር ላይ ያለው ጌም በትክክል ታይትል ዲሳይደር ነው። በቃ ካሸነፍን በላ ነው፣ ካሸነፉ በሉት ሳይሆን ካላሸነፍን በሉት ማለት ነው። ካሸነፍን ስቲል እድሉ አለን ማለት ነው። ሌላ ምንም ምለው ነገር የለኝም። በተጫዋቾች ሬቲንግ እመጣለሁ። ይሄንን የቴሌግራም ቻናል ተቀላቀሉ። ይመቻችሁ። ኧረ የት እንሂድ? የት እንፈናቀል? ኧረ መጡ
ኧረ አንተ ህፃን ባለፈው ለኖቲንጋም 1 ነጥብ ሰጠ። አሁን ደግሞ ለዌስትሃም ልሰጥ ነው። ኧረ እየታየኝ ነው። ውይ አንተ ህፃን። ጋይሶች በቃ ሄድኩኝ። ሲቲ የሚባል ህፃን ክለብ ላከኝ። አርሰናልን ዋንጫ እንዲበላ አረገው። እኔን ወደ ሻምፒዮንሺፕ ላከኝ። አለቀ በቃ። ይሄው 29 ባለፈው ለኖቲንጋም ሰጠው 1 ነጥብ። ዛሬ ለዌስትሃም ታጥቆ ተነስቷል እኔን ለማስወረድ ወደ ሻምፒዮንሺፕ። ይሄው በቃ አርጎለታል። አንተ ህፃን ግን በሄድክበት አይለፍል ማለት ነው። አይለፍል በቃ ላከኝ። ዋትፎርድ መጣውል ዋትፎርድ መጣውል በቃ መጣውል ላከኝ በቃ ሲቲ። ሰበር የድል ዜና ከለንደን ኦሎምፒክ ስቴዲየም ራስ ዘዋ መድፈኛው ነኝ። የሰውን አንነካም ከነኩም ግን አንለቅም። አመሻሹን ባደረግነው ከባድ ትንቅንቅ የጠላት ጦር አከርካሪውን ሰብረን ገሚሱን ሟች ገሚሱን ቁስለኛ የተቀረውን ደግሞ ምርኮኛ አድርገናል። አንተ የተከበርከው የአርሰናል ቤተሰብ ከዚህ በኋላ ምንስ ያስፈራሃል? ስለምንስ ትጨነቃለህ? የመድፉ ሰራዊት አባላት ከዚህ በኋላ ግንቦት ላይ ለምናገባት ሙሽራ ወንዱም ሱፉን ያሰፋ ሴቶቹን ቬሏችሁን ካሁን ታዘጋጁ አጸቋማ በጥብቅ ያሳስባል። የአርሰናል ጸረ ቋጣሪያን ማህበር አርሰናል ይቅደም ቋጣሪ ይውደም።